በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመላው ካቶሊካውያን ምእመናን በአገር ውስጥና በውጭ ሀገር ላላችሁ ሁላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን እያልኩ መልካም ምኞቴን ልገልጽላችሁ እወዳለሁ። የጌታችን ኢየሱስ ክርስቶስ ልደት ከልደቶች ሁሉ ታላቁ ልደትና እግዚአብሔር አምላክ ስጋ ለብሶ ወደ ምድር በመምጣት እንደኛ ሰው የሆነበት ቀን ስለሆነ እኛም ደግሞ የእግዚአብሔር ልጆች በመሆናችን የእሱ ልደት ደግሞ የእኛ ልደት በመሆኑ ትልቅ ደስታ ይሰማናል። አንድ ክብረ በዓል በሚከበርበት ጊዜ ሁል ጊዜ ዝግጅት እናደርጋለን። በጥሩ ሁኔታ ለማክበርም እንዘጋጃለን። ትልቁ ደግሞ የልደት በምናከብርበት ጊዜ እንደ ሀገራችን ልማድ የተለያየ ዝግጅቶች እናደርጋለን። ነገር ግን በእግዚአብሔር ፊት ትልቅ የምናከብረው እግዚአብሔር የምናከብረው ነገር ቢኖር መንፈሳዊ ዝግጅት በማድረግ ነው። ይኸውም ንስሐ በመግባት ውስጣችን በማጽዳት ታላቁ እንግዳ ጌታ ኢየሱስ ክርስቶስ መድኃኔ ዓለም ከኛ ጋር ይሆን ዘንድ በልባችን ዳግም እንዲለወጥ ውስጣችን ለሱ ማጽዳት ነው። አማኑኤል መጥቷል ይለናል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ሩቅ ነበረ፣ አሁን ደግሞ እግዚአብሔር ቀረበን። እግዚአብሔር በእመቤታችን በቅድስት ድንግል ማርያም በኩል ወደኛ በመካከላችን ኖረ ማለት ነው። ኢሳይያስ ከብዙ ዘመን በፊት ስተነብይ በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ ስር ለነበሩትም ብርሃን ወጣላቸው ይላል። ጨለማ እንግዲህ አስቸጋሪ ነው። ጨለማ ሞትን ይወክላል። ጨለማ ችግርን ይወክላል። ጨለማ ሐዘንን ይወክላል። ጨለማ ጉድለትን ነው የሚወክለው። ስለዚህ አሁን ደግሞ ብርሃን የሆነው ኢየሱስ ክርስቶስ ሲመጣ ወደ እሱ የተጠጋን ሁላችን በብርሃኑ በጸጋው በፍቅሩ እንመላለሳለን ማለት ነው። ለዚህ ነው በደስታ ያ ጨለማ በብርሃን ተተካ የምንለው። የዘላለም የአዳም ዘር ለነበረው የዘላለም እርግማኔ በአዲሱ ጨለማው ዘመን በጌታ ኢየሱስ ክርስቶስ ተገለጸልን። ያንን ጸጋ የሆነው ክርስቶስን ይዘን ደግሞ እኛ ወደሚጠብቀን ወደ ምድራዊ ሕይወትም ተባርከን ወደ ዘላለማዊቱ ከተማ መድረስ እንችላለን። ዛሬ ጌታ ኢየሱስ ክርስቶስ በቤተልሔም ሲወለድ መጥቶ የተወለደው ጌታ ኢየሱስ ክርስቶስ በከብቶች በረት ነው። ቤተ መንግስት ውስጥ መወለድ ይችል ነበር። በሀብታሞች ቤት መወለድ ይችል ነበረ። ነገር ግን ሆነ ብሎ ጌታ ኢየሱስ ክርስቶስ በቤተልሔም በከብቶች በረት ተወልዷል። ከብቶች በረት ውስጥ የሚወለድ ሕፃን ማንም የለም። ይህም ችግርተኞችን፣ ምስኪኖችን በመወከል ነው። ለነሱ ቅድሚያ እንደምሰጥ ለመናገር ነው። ዛሬም በችግር ላይ ውስጥ ላለን፣ በነፍስም በስጋም ለተጎዳን፣ ተስፋ ላጣን፣ መጽናናት ለሚያስፈልገን የጌታ ኢየሱስ ክርስቶስ ዳግም ወደ ልባችን መውጣት ለእኛ ትልቅ ተስፋችን ነው። ለእኛ ትልቅ መጽናናችን ነው። እና ለመጀመሪያ ጌታ ኢየሱስ ክርስቶስ መወለዱን መላእክት መጥቶ ያወጁት ለእረኞች ነው። እረኛ በዛን ጊዜ የተናቀ ነው፣ የተጣለ ነው። ከቁም ነገርም ያልተቆጠሩ ሰዎች ነበሩ። ነገር ግን የምስራቹን መጀመሪያ የተነገረላቸው እሱ ነው፣ የጌታ ኢየሱስ ክርስቶስ የምስራች። ዛሬም ይሄ ዜና የጌታ ኢየሱስ ክርስቶስ ወደዚህ ምድር የመምጣቱ ዜና ለእኛ መልካምነት ነው። ለእኛ ታላቅ ዜና ነው። ለእኛ የመዳን አዋጅ ነው። ለእኛ የመለወጥ አዋጅ ነው። ለእኛ የመታደስ አዋጅ ነውና ይህንን በምስጋና ተቀብለን ጌታ ኢየሱስ ክርስቶስ በቃል በትህትና በግርግብ ውስጥ እንደኖረ እኛም ደግሞ በትህትና እና በታላቅ እምነት በዚህ ምድራዊ ሕይወታችን እግዚአብሔር የፈቀደልን ጊዜ እስክጠናቀቅ ድረስ በእግዚአብሔር ጸጋ በትሑታን ሆነን እንድንመላለስ እግዚአብሔር ይጠይቀናልና ትዕቢተኞች መንግስትን አይወርሱም ይላል። ዝቅ ያሉት ግን ከፍ ከፍ ይላሉ እንደምለው ሁሉ እኛ ለእግዚአብሔር ተንበርክከን ከልቦናችንን ለሱ ከፍተን
ሕፃኑ ኢየሱስ ክርስቶስን በመቀበል የጸጋው ባለቤት እንድንሆን እግዚአብሔር ጋብዞናልና የእግዚአብሔር ጸጋ በረከት የሕፃኑ ኢየሱስ ክርስቶስ ጥበቃ እና አማላጅነት ከሁላችን ጋር ይሁን። እንኳን በድጋሜ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሰን አደረሳችሁ። ልደቱ የእኛ ልደቱ የምንለወጥበት የምንባረክበት፣ አገራችን መንደራችን ሰላም የምትሆንበት ጊዜ እግዚአብሔር ያምጣልን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን።